ሰላም እንዴት ናችሁ? ይሄንን ነገር ወደዳችሁት? ዛሬ በዚህ ቪዲዮ ስለዚህ አሰራር በደንብ አሳያችኋለሁ። Thank you so much. ሰላም እንዴት ናችሁ? አቤል ድሬ ነኝ። ዛሬ የሆነ ኤክስፐሪመንት እየሰራው ነው። እዚህ ጋር የምታዩት ስፔሻል የሆነ ወረቀት ነው። This is called heat transfer vinyl. ከዚህ በፊት ራሴ ፕሪንት ነበር ማድረገው። ይሄኛው በዚህ መልክ ነው የመጣው፣ በጎልድ ማለት ነው፣ ወይም ደግሞ ሜታሊክ ይሉታል። እና ምን አሰብኩኝ በዚህ የሆነ ፒክቸር ፕሪንት ላደርገው። ፕሪንት ማድረግ ሲያው መቅረጽ ማለት ነው፣ ቫይናል ፕራረር ማለት ነው። እና ፒክቸሩን ላሳያችሁ አንድ አፍታ ቆይ። እሺ ይሄን ይመስላል። ያው ፊት ለፊት እንደምታዩት ዲዛይኑ ነው። ምንድነው ያደረኩትኝ ፕሪማች ፎቶውን በእንደዚህ መልኩ ብላኩን አውጥቼው ጀስት ይሄንን ብቻ ማለት ነው ያደረኩትኝ። እና ይሄኛው ኦፍሴት ይባላል፣ ወይም ደግሞ የልብሱ ቴክስቸር ነው የሚሆነው። ልብሱ ያው ጥቁር ነው፣ ስለዚህ ይሄ ባዶ ቦታው ላይ ልብሱ ይሆናል። ስለዚህ አንድ ላይ ብላክ ይሆናል ማለት ነው። እና ያው ጸጉሩ፣ ጺሙ ምናምን፣ ቅንድቡ ምናምን፣ ልብሱ ምናምን ጥቁር ነው ማለት ነው። እሺ ቫይናል ከለሩን እዚህ አምጥቼዋለሁ። እሺ እዚህ ጋር የቫይናሉ ስቲከሩ ሻይኒ ሳይድ ዳውን ነበር የሚለው ኢንስትራክሽኑ፣ እና በደንብ አላየሁትም ነበር። ነገር ግን አሁን እዚህ ጋር ቴስት ከት እያደረኩ ነው። ምንም ነገር ስንጀምር መጀመሪያ ቴስት ከት መደረግ አለበት፣ ሴቲንጉን ለማጣራት ማለት ነው። እና once I did the test cut it was perfect። እንደምታዩት ዞር ብዬ ወደ ታችን እያየሁት ነው ምን ያህል እንዴት ከት እንዳደረገ። እና ያው ዊዲንግ ለማድረግ ያው በዚች ነገር ለማሳት ሞከርኩ። ከዛ I noticed it was upside down። ምን አደረኩኝ? ድጋሚ ያወጣሁትና ገለበጥኩትኝ። vinyl cut ስናደርግ specifically we have to know የትኛው ሳይድ ከት ማድረግ እንዳለብን ማጣራት አለብን። finally በስተክል ወጣልኝ። አንድ 3 ጊዜ ገባ ወጣ ብሎ ያው ካሊብሬት አደረገ ማለት ነው። እና መቁረጥ ጀመረ። እሺ ጨርሷል። I'm very excited. ዋው በጣም ረጅም ነው። እንግዲህ ካሁኑ ራሱ ያስታውቃል ማን እንደሆነ። ላይታይ ይችላል ግን ካሁኑ ራሱ you can tell who this person is። ለማንኛውም በቅርጹ ላውጣውና እንዴት እንደሆነ እናያለን ማለት ነው። This looks awesome. በጣም ደስ የሚል ነው። የሚላጠው ፓርት ከላይ ያለው ነው። Okay, looks good. እየመጣልኝ ነው። እዩት፣ እየመጣ ነው። እንግዲህ ይህን ይመስላል። እስቲ ጥቁሩ ላይ ደግሞ ሳረገው ምን እንደሚሆን እናያለን። ትንሽ ሞቅ አድርጋት። ምንጊዜም ሂት ትራንስፈር ስናደርግ ቦታው በደንብ መተኮስ አለብን። አንድ ለ5-10 ደቂቃ ለሰከንድ ማለት ነው። ዋው አረ በጣም ነው የሚያምረው። ጂስ proud of myself። ዋው እንዴት በጣም ያደርኩት ይሄ ነገር ፓርችመንት ሺት ወይም ደግሞ ቴፍሎን ሺት ይባላል። 400 ላይ ደርሶልኛል። ስለዚህ እሺ ሰላም። ይሄ የምጠቀመው ሂት ፕሬስ ክሪኬት ነው። ያው በፕሬሸር በመጠቀም ነው የሚሰራው። ፒክቸሩ ትልቅ ስለሆነ ያው 2 ጊዜ ያደረኩትኝ። ግማሹን ሳይድ ለ30 ሰከንድ፣ ሌላኛውን ደግሞ ግማሽ ሳይድ ድጋሚ ለ30 ሰከንድ፣ አጠቃላይ ለ1 ደቂቃ ያው ጫን እያለኩት ተኮስኩት ማለት ነው። እና ቀስ ብዬ ቼክ አደረኩት። ቼክ አደረኩት። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156
Looks cool. Looks good. እሺ ሶ ይሄ ቫይናል ሃት ፒል ይባላል። ምን ማለት ነው? ቶሎ ብለን ሳይቀዘቅዝ መላጥ ማለት ነው። ካልሆነ በጣም ሊነሳብን ይችላል። ሶ አንድ ደቂቃውን ከተኮስኩት በኋላ ድጋሚ ለአጭር ጊዜ ለ10-15 ሰከንድ ዝም ብዬ ጠርዝና ጠርዙ ድንገት ከተነሳ ብዬ ማሸት ጀመርኩኝ ማለት ነው። እቺ ማሽን ክሪኬት ትባላለች። ሂት ፕረስ ናት፣ ግን እንደ ቴብል ነገር በቴብል ላይ የሚሰራ ነው። ቴብል ሂት ፕረስ ይባላል። ስሙን አክቹሊ አላውቀውም በደምብ፣ ግን ክሪኬት ሂት ፕረስ ብታሉት ታገኙታላችሁ። እና እንደዚህ ያሸወትኝ ከዛ ቴፍሎን ሺቱን እናነሳዋለን ማለት ነው። ሲነሳ በጣም ነው የሚያምረው። አሁን ደግሞ በደንብ ነው የያዘው ማለት ከቀደሙ። በስማ ይት በጣም ነው ደስ ያለኝ። ጸዴ ይሄን ይመስላል። በጣም ነው የሚያምረው። እጁ ራሱ ሲነካ ስሙዝ ነው እና ይሄን ይመስላል የዛሬ ቪዲዮ። ይሄን ቪዲዮ ከወዳችሁት make sure to subscribe እና ኮሜንት ላይ ጻፉልኝ ጥያቄዎች ካላችሁ። በጣም ነው የማመሰግነው። Thank you so much. Peace.